አርገና መሰግናለን በመላው ፍራንክፈርት ስም እንዲሁም ደግሞ ማይክዬ ከለንደን ድረስ አጠገቤ በመሆን የተለያዩ ኤግዚቢተሮች የሚያስፈልጋቸውን ኢንፎርሜሽን በመስጠት አጠገባቸው የሚያስፈልጋቸውን ሁሉ እርዳታ በማድረግ ሁለገብ ሆነ ይሄ ዝግጅት የተዋጣና የተስተካከለ እንዲሆን ስለከፈልከው ዋጋ እግዚአብሔር ያክብርልኝ። ሌላ ምለው ነገር ቦታ የተመጣጠነና የተሳካ እንዲሆን ባለን አቅም ሁሉ ለፍተናል እና ኦፍ ኮርስ የጎደለ ነገር ብዙ ነገር ሊኖር ይችላል። ብዙ የሚስተካከል ነገር ሊኖር ይችላል። ግን ከአቅማችን በራሳችን መልካም ሀሳብን ይዘን በጣም በትንሽ ነገር ይህንን ሁሉ ህዝብ ማስተናገድ እኔ እንዴት እንደምላላቅም እግዚአብሔር በጣም 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 በስኬት ባርኮናልና የተባረከ ደስ የሚል ጊዜ ነበረ። ሀበሻነትን እውነት ያደግንበትን ያ አንተ ትብስ አንቺ ትብሽ የሚለውን ማህበረሰብ በዚች 2 ቀን ውስጥ ፍቅርን ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። እንደምን አደራችሁ ሁላችሁም። ፍራንክፈርት ገብተናል። የሚገርም ፀሐይ አለ። የለንደን ልጆች ገብተዋል። ሁሉም አንድ ቀን በፊት ዛሬ አርብ ገብተዋል። የለንደን ልጆችን በክብር እንቀበላቸዋለን። የፍራንክፈርት ልጆች ሞቅ ደመቅ አድርጋችሁ ስለተቀበላችሁን ስለጠበቃችሁን ያለው እንቅስቃሴ በጣም ደስ ይላል። እንግዲህ ሁላችንም ነገ ቅዳሜ እንገናኝ። የሚገርም ፋሽን ሾው ይኖረናል። ኑ በክብር የለንደን ልጆች እንቀበላቸው። ለንደኖች ከነግርማ ሞገሳቸው ዌልካም ዌልካም ዌልካም። ለንደኖች ከነግርማ ሞገሳቸው እንኳን ደህና መጣችሁ። እንኳን ደህና ማይኪ እንግዲህ ፍራንክፈርት ሞቅ እናደርገው ነው። ተገጣጣችኋል። ያው እንግዲህ እንደምታዩት ለንደኖች ገብተዋል። ቅዳሜና እሁድ መቅረት የለባችሁም ሁላችሁ። ማይኪ አንድ ሀበሻ የማይቀር ቦታ ነው። እንዳይቀሩ ላግዛችሁ፣ ይሄንን ላስቀርላችሁ። በጣም ደስ ይላል። ጀግኖች በእውነት ኮራውባችሁ። ኦን ታይም ትላለህ፣ በሰዓት አትታሙም። ቴንክ ዩ ቪኒዬ ቴንክ ዩ። በጣም ደስ የሚል ጊዜ። ከተለያየ ሀገር የገባን በሙሉ ሁላችንም አርብ ነበር የገባ ነው እና አንድ ሆቴል ነበር ያረፍነው። ጉዞ ወደ ሆቴል ጉዞ ወዴት ነው ትላለህ? ወደ ጅጅጋ። ባላገሩን ቃላቱን ገጥመሽ ደግሞ ዜማውን አውርደሽ መችስ ደስታውን ያን ጊዜ ያገኘው ውበት መለኪያውን አርብ ከሰዓት እንግዲህ ጥድፊያችን ጊዜውን ለማብቃቃትና የፍራንክፈርት ልጆችን ለማስደሰት በጣም ብዙ ፕላን ስለነበረን እንግዲህ ሩጫ ወደ ስራ ነበረ። እንደምታዩት እንግዲህ ከጥቂት ካፍታ በኋላ ሁሉም ነገር ሁለገብ ሆነን ራሳችን በራሳችን ያስተካከል ነው ራሳችን ነበረን እና በእውነት በጣም ደስ የሚል ቫይብ ነበር የነበረው። በዚህ አጋጣሚ ቻናሌ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ተጋበዙልኝ።
ዜማ ፕሮዳክሽን በዚህ አጋጣሚ አቤኔዘር በጣም እግዚአብሔር ያክብርልን። ግራንድ አበሻ ቢዝነስ ኢቨንትን ከመጀመሪያ ጀምሮ እስከ መጨረሻ ድረስ ካጠገባችን በመቆም ከለንደን ድረስ ስራህን ወደ ጎን አድርገህ እገኝላቸዋለሁ ብለህ እንዳልክ በቃል በሰዓት ስለተገኘ እግዚአብሔር ያክብርልን። በመቀጠል ግራንድ አበሻ ቢዝነስ ኢቨንት የተሳካ እንዲሆን ዳመራ ሬስቶራንት ስላደረከው ትብብር ከኦገስት ጀምሮ ካጠገቤ በመቆም ያሉትን ዶክመንቶች በማሟላት ፕሮፌሽናል የሆነ ሰርቪስ እያንዳንዱን ነገር ህጉን ጠብቁ የሀገሩ መንግስት የሚለውን ህግ አክብረ በእውነት በጣም ፕሮፌሽናል በሆነ አይነት መልኩ ካጠገባችን ስለነበርክ እጅግ አድርገን እናመሰግናለን በመላው ፍራንክፈርት ስም። እንዲሁም ደግሞ ማይክዬ ከለንደን ድረስ አጠገቤ በመሆን የተለያዩ ኤግዚቢተሮች የሚያስፈልጋቸውን ኢንፎርሜሽን በመስጠት አጠገባቸው የሚያስፈልጋቸውን ሁሉ እርዳታ በማድረግ ሁለገብ ሆነ ይሄ ዝግጅት የተዋጣና የተስተካከለ እንዲሆን ስለከፈልከው ዋጋ እግዚአብሔር ያክብርልኝ። ሌላ ምለው ነገር የለም። እዚህ ጋር ይሄን እችላለሁ ያንን አልችልም የሚል አልነበረም። ሁሉም ሁለገብ ነበረ። የምንችለውን ነገር ሁሉ የፍራንክፈርት ልጆችን እንዲሁም ደግሞ ከተለያየ ሀገር እቃቸውን ይዘው ለመጡ ቬንደሮች ያ ቦታ የተመጣጠነና የተሳካ እንዲሆን ባለን አቅም ሁሉ ለፍተናል እና ኦፍኮርስ የጎደለ ነገር ብዙ ነገር ሊኖር ይችላል። ብዙ የሚስተካከል ነገር ሊኖር ይችላል። ግን ከአቅማችን በራሳችን መልካም ሀሳብን ይዘን በጣም በትንሽ ነገር ይህንን ሁሉ ህዝብ ማስተናገድ እኔ እንዴት እንደምላላቅም እግዚአብሔር በጣም 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 በስኬት ባርኮናልና የተባረከ ደስ የሚል ጊዜ ነበረ። ሀበሻነትን እውነት ያደግንበትን ያ አንተ ትብስ አንቺ ትብሽ የሚለውን ማህበረሰብ በዚች 2 ቀን ውስጥ ፍቅርን አይተናል፣ አክብሮትን አይተናል፣ ስኬትን አይተናል። ከዚህ በላይ ብንተባበር በጣም ብዙ ነገር ማድረግ የምንችል ማህበረሰቦች እንደሆነን ከሌሎች የበለጠ ትልቅ ተሰጥኦ እና ትልቅ ማንነት ይዘን የምንጓዝ ህዝቦች እንደሆነን በእውነት በአይንና በገሃድ የወጣበት ጊዜ ነበረ። እንግዲህ እንደምታዩን አንድ ምንጣፉን፣ አንድ ጠረጴዛውን፣ አንድ አበባውን፣ አንድ ይሄንን፣ አንድ ያንን ከሰዓቱ ጋር ሩጫ ነበረ። ምክንያቱም ቬንደሮች በሚመጡበት ጊዜ፣ ኤግዚቢተሮች በሚመጡበት ጊዜ ሁሉ ነገር ተስተካክሎ እንዲጠብቃቸው ነበር ይህ ሁሉ ሩጫ እያደረገን የነበረው። እንግዲህ ተጋበዙልን፣ ላይክ እያረጋችሁ፣ ሼር እያረጋችሁ፣ ሰብስክራይብ እያረጋችሁ ይሄ ነገር ደግሞ በጣም ብዙ ሰዎችን የሚያሳትፍ እንዲሆን ደግሞ ከዚህም በላይ ከናንተ ሰፖርት እንፈልጋለን እና እንደምታዩት ኤግዚቢተሮች በሰዓታቸው ተገኝተው እቃቸውን እየገጣጠሙ እያስተካከሉ እያሰማመሩ እያስዋቡ ይገኛሉ። ተመልከቱልን እንግዲህ ልፋታችን። በዚህ አጋጣሚ ዮርዲ ሽፎንን ከአዲስ አበባ እንደዚህ ያማረ የተዋበ ቆንጆ ዘመኑን የጠበቀ ከለር ሽፎን አሰርታ እንደ ስጦታ ልካልኝ በሷ ሽፎን ነው ሽርበትን እያልኩ ያለሁት። እንግዲህ የዮርዲ ሽፎንን ኦርደር ማድረግ ለምትፈልጉ ዮርዲን ኢንስታግራም ላይ ኮንታክት ማድረግ ትችላላችሁ፣ ወይንም ደግሞ ገና ጥበብ ዌብሳይት ላይ ገብታችሁ ኦርደር ማድረግ ትችላላችሁ። አምር ሽፎኖች ናቸው የምትሰራው። ዮርዲ የጀማሪ ናት፣ አበረታቷት።
ዲጄ ቢኒ በዚህ አጋጣሚ ባለፈውም ለንደን ላይ አጠገቤ በመቆም ያሉትን ነገሮች በሙሉ በማስተካከል ያሉትን ነገሮች በሙሉ በማማከር ሳውንድ ሲስተሙን ኤሌክትሪካል ፓርቱን እያንዳንዱን ነገሮች በሙሉ ካጠገባችን ቆሞ ያስተካከለልን ጀግና ከልብ ያመሰግናለሁ። እንዲሁም ደግሞ አራዳ ቲቪ በዚህ ዝግጅት ላይ አልቀርም ብሎ በመጨረሻ ሰዓት እንደምንም ብሎ ካጠገባችን የቆመ ባለፈውም ለንደን የተዘጋጀውን የግራንድ አበሻ ቢዝነስ ኢቨንት በመደገፍ ቢኒም አራዳ ቲቪ ሲሳይም ካጠገባችን ስለነበራችሁ ይህንን ጉዞ ሰዓታችሁን ሳትቆጥቡ እውቀታችሁን ሳትቆጥቡ ስላገላገላችሁን እናመሰግናለን በጣም በሁሉም ስም እና በጣም ይገርማችኋል። ሁሉ እዚህ ጋር እየተሳተፈ የነበረ ሰው በሙሉ ፕሮፌሽናል ስራ የሚሰራ በሰዓት ከ25 እና ከ30 ፓውንድ ወይንም ደግሞ ዩሮ በላይ በሰዓት የሚከፈላቸው ፕሮፌሽናል የሆኑ ሰዎች ናቸው። ስራቸውን ወደ ጎን አድርገው ሰዓታቸውን እውቀታቸውን እዚህ ጋር የሰዉት ለምን እዚህ ጋር ያሰባሰበን በቃ ፍቅር ወይንም ደግሞ ከሌሎቹ ዜጎች በተለያየ ሀገር የሚኖሩ ያላቸውን ህብረት አይተን ቀንተን እኛም ነገር ለራሳችን እንደዚህ ይሙቅልን ይድመቅልን ብለን ነው በአንድ ዓላማ የተሰበሰብነውና ብር አይደለም ወይንም ደግሞ ትርፍ አይደለም ወይንም ደግሞ ጥቅማ አይደለም እዚህ ጋር ያሰባሰበን ሁላችንንም። እሙዬ እንደምታያት ከሌላ ከተማ በጠዋት መጣ ካጠገባችን በማገዝ የተለያዩ ነገሮችን በመስራት እኔ እንዴት እንደምነግራችሁ አላውቅም። በእውነት በጣም 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 የሚያኮራ ድካማችንን የነበረንን ስትረስ የነበረንን ጭንቀት እንደው እንችልበታለን ወይ በቃ እንደው ከጠበቅነው እንደጠበቅነው ይመጣልናል ወይ ብለን ያሰብነውን ዝግጅት በጣም 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 እግዚአብሔር ረድቶን ከጠበቅነው በላይ ሰው ወዶት ደስ ብሎት በነፃ ገብቶ በነፃ ተገልግሎ በነፃ የወጣበት ዝግጅት ነውና እዛ ጋር የተሳተፉ ኤግዚቢተሮች በሙሉ በጣም ደስ ያላቸው አንድ አይነት ሐሳብ አንድ አይነት አመለካከት አንድ አይነት ዓላማ ያለው ሰው ተሰባስቦ በአንድ አዳራሽ ውስጥ የተገኘበት የሚገርም ሀበሻዊ ዝግጅት ነበርና አሁንም ይሄ ዝግጅት በእውነት በጣም 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 ልንበረታበት እንዲሁም ከዚህ በላይ ልንጠረክርበት ይገባልና ባካችሁን በዚህ በግራንድ አበሻ ቢዝነስ ኢቨንት ዝግጅት ላይ ካጠገቢ ቆመው ያገዙኝን ሁሉ ጎበዝ እያላችሁ ኮመንቱን እንድታጥለቀልቁልኝ እንደው እግዚአብሔር በእውነት ከዚህም በላይ እነዚህን ሰዎች ሁሉንም እንዲባርካቸው ከዚህም በላይ ትልቅ ስኬት እንዲሰጠን ጸሎታቸው አይጓደልብን፣ ምርቃታቸው አይጓደልብን። እንዲሁም ደግሞ ጎበዝ እያላችሁ በቀላል ቋንቋ ግን ትልቅ ትርጉም ያለው እንድታበረታቱልኝ አደራ እላለሁ። እንግዲህ ጠዋት 9 ሰዓት ተኩል አካባቢ ነው። በዚህ ሰዓት ኦሬዲ ሁሉ ነገር ተዘጋጅቶ ጨርሷል። ኤግዚቢተሮች እቃቸውን በደንብ አስተካክለው ጨርሰዋል። እኛም ትንሽ ወደ መረጋጋቱ እየሄድን ነው። ሰዎች ገባ ማለት ጀመሩ ገና በጠዋቱ። በጣም ደስ የሚል ደግሞ ፀሐይ ነበር የነበረውና ወይኔ ታድለን። በቃ በእውነት እንዴት ብዬ ልንገራችሁ ተፈጥሮ ራሱ በቃ ቀኑ መርቆት ነበረ ማለት ይቻላልና ወደ ልጆቻችን በጠዋት ነበረ መምጣት የነበረባቸው። በሰዓታቸው ተገኙ። ሜካፕ አርቲስቶች በሰዓታቸው ተገኙ። የማናቃቸው እነሱ ይህንን ዝግጅት ሰምተው ከተለያየ ቦታ ስራቸውን ትተው ድራይቭ አድርገው ከተለያየ ከተማ የመጡ በጣም በቃ ደስ የሚል የሚገርም ኤነርጂ ነበር የነበረው ከምነግራችሁ በላይ እና ይሄ ልላችሁ የፈለኩት ምንድን ነው በኢሮፕ ላይ በተለያየ ስራ በተለያየ ቦታ ላይ ብዙ የሀገራችን ልጆች የምታኮሩ ብዙ ስራ ላይ የተሳተፋችሁ የማናቃችሁ እናንተ ግን በራሳችሁ ጥራችሁ ብዙ ቦታ የደረሳችሁ ጎበዝ የሀገራችን ልጆች አላችሁ እና በእውነት በጣም ኢሮፕ ላይ ትልቅ ስራ መሰራት አለበት። ምክንያቱም እኛ ስንበረታ በጣም ለኢትዮጵያ አሜሪካ ላሉ አፍሪካ ውስጥ ላሉ ኤዥያ ውስጥ ላሉ
ለተለያዩ በተለያየ ስራ ላይ ለተሳተፉ የሀገራችን ልጆች ትልቅ መከታ እንሆናቸዋለን እና በተለይ ደግሞ በኢሮፕ ህግ ያሉትን የተለያዩ ጥቅሞችን የምናገኘው እኛ በራሳችን ድርጅት ራሳችንን አጠንክረን እንዲሁም ደግሞ ማህበረሰቡን ስንጠነካከር ስንበረታታ ልክ የሌሎቹ ዜጎች በራሳቸው ሶሳይቲ ብርትት ብለው ሰው ሀገር ላይ ያላቸውን ፓወርና ከኢሮፕ የሚጠቀሙትን ጥቅም እንደሚያገኙ እኛም ደግሞ የዚህ ሁሉ ጥቅም ተካፋዮች መሆን መቻል አለብን። እኛ በራሳችን ሮጠን ያመጣነው መከናወን ከሌሎቹ ሰዎች ከሀገሮቻችን ጋር ደግሞ ሲጣመር የሚፈጥረው ትልቅ ፓወር አለና ያንን ፓወር በጣም መገንባት ይጠበቅብናል እና በእውነት በዚህ አዳራሽ ውስጥ 17 ኤግዚቢተሮች ነበር የተሳተፉት። ምክንያቱም ቦታው ያንን ያህል ቁጥር ብቻ ነበር ልናስተናግድ የምንችለው። ከዛ በላይ ከጨመረን ጭንቅንቅ ይላል፣ አዳራሹ ግሬስ ያጣል። በጣም የተለያዩ ደግሞ ጌም አዘጋጅተን ነበረ፣ ፋሽን ሾው ነበረ። ሁሉ ነገር ግሬስ ያለው ዝግጅት እንዲሆን አዳራሹን በተለያየ መልኩ ማጣበብ አልፈለግንም እና ግሬሱ ተጠብቆለት እንዳለ ውበቱ ተጠብቆለት ህዝቡ እንዲስተናገድ ነበር የፈለግነው። ለዛ ነው በተቻለ መጠን ከ17 ቬንደሮች በላይ ማሳተፍ ያልፈለግ ነው እና በጣም ይሄ መስፋት ያለበት መበርታት ያለበት መጠንከር ያለበት ነገር ነው እና በዚህ አጋጣሚ ደግሞ ሚኪያስ ውብሸት ዌብሳይታችንን ክሬት በማድረግ ሳሙኤል ውብሸት ዌብሳይታችንን በትክክል ማኔጅ በማድረግ እያንዳንዱን ኢሜይል በመመለስ ያላችሁን እውቀት ተጠቅማችሁ ካጠገባችን የማይታይ ትልቅ እውቀትን እዛ ቦታ ላይ ደግሞ ለተለያዩ ለኛም ለተሳታፊዎችም መልስ በመስጠት ስለረዳችሁን ከልብ እናመሰግናለን። የብዙ ሰው ጠጠር ነው ይህንን የግራንድ ሀበሻ ቢዝነስ ኢቨንት ዝግጅት የተከናወነ እንዲሆን ያደረገው። ከተለያየ ቦታ አክብራችሁ ለተገኛችሁልን፣ ሌሊቱ ሙሉ በትሬን ተጉዛችሁ ለመጣችሁ፣ 5 ሰዓት 6 ሰዓት ድራይቭ አድርጋችሁ ለመጣችሁ፣ አክብራችሁን ለተገኛችሁ፣ ጠጋ ብላችሁ ላነጋግራችሁን፣ በሚቀጥለው እንደዚህ አይነት ዝግጅት ስታዘጋጁ አነጋግሩን፣ እኛ እንመክራችኋለን፣ እኛ እናዘጋጃችኋለን፣ እኛ እንረዳችኋለን ብላችሁ ላላችሁ በእውነት ሞራል ለሰጣችሁን ክብር ይስጥልን። ሌላ ምለው ነገር የለም። እኔ ይህንን ሁሉ ድጋፍ ወይንም ይህንን ሁሉ ፍቅር በዛ ቀን በማየቴ በኢትዮጵያዊነቴ እንደ ሀበሻ ኤርትራንም ኢትዮጵያንም ወክዬ ሁላችሁንም እዛ ቦታ ላይ ላደረጋችሁ ትልቅ አስተዋጽኦ ክብር ይስጥልን። በእውነት በጣም ትኩዬ እንደምታያት ከእስራኤል ነው የመጣችሁ እና በእውነት ኢሮፕ ላይ ያለንን ፓወር ብንጠቀምበት ለሁሉም መሀል ላይ ያለንን እኛ እና ብዙ ነገር ገና ይጠበቅብናል። ገና ይሄ ጅማሬ ነው። ገና ምንም ነገር አልተነካም እና እዚህ ጋር ዘግጀት ብለን እንግዲህ እንደምታዩት ሜላት ፐርፊውም ከኢትዮጵያ በአካል መገኘት ነበረባት። ቪዛዋ እጇ ስላልገባ ነው በአካል አልተገኘችው እንጂ ቪዛዋ ተፈቅዶላት ሁሉ ነገር መስመር ይዞ ነበረ። በሚያሳዝን አይነት ሁኔታ እንግዲህ አዲሱ በወጣው ሕግ ቪዛውንም ሄዶ ለመውሰድ የሚያስፈልጉ ቀጠሮች ስለነበሩ በዛ አጋጣሚ ተጓተተባት። እንደምታዩት ሞዴሎቻችንም እንግዲህ እየተዘገጃጁ ለፋሽን ሾው በጊዜ ያው እንግዲህ 12 ስለሆኑ ሁሉንም የተወሰነ ጊዜ ስለሚፈልግ በጊዜ ነው እንግዲህ በጠዋቱን የጀመሩት ዝግጅታቸውን። ከዛ በኋላ መሳቸውን በልተው ከዛ በኋላ ወደ ፋሽን ሾው እንገባለን። እኛም ደግሞ ዘግጀጀት እያልን ሰው ገባ ማለት በሚጀምርበት ጊዜ እኔም እንግዲህ በአክብሮት ያገሬን ሰው እንግዲህ በር ላይ ቆመን እንኳን ደህና መጣችሁ እያልን የሀገር ባህል ልብስ ለብሰን ቀይረን ለባብሰን ህዝቡን ሰውን መቀበል እየጀመርን ነው። ተከታተሉን እንግዲህ በዚህ አጋጣሚ ሁላችሁም ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ የራሳችሁን ፔጅ በመጠቀም ፖስት ላደረጋችሁ፣ ሼር ላደረጋችሁ፣ የተለያየ ዳይሬክሽን በመስጠት አሲስት ላደረጋችሁ ለሁላችሁም ክብር ይስጥልኝ። በጣም እናመሰግናለን እና በዚህ አጋጣሚ የእናንተም ትልቅ አስተዋጽኦ ተጨምሮበት ዝግጅቱ እየተዋጣ ተደራሽነት እንዲኖረው ሰው መጥቶ ደግሞ አድሬስ እንዳይቸገር እንዳይጉላላ
ያላችሁን ሁሉ አስተዋጽኦ ስላደረጋችሁ ከልቤ አመሰግናለሁ ሁላችሁንም። እንግዲህ እንደነገርኳችሁ ሰው ሰብሰብ ማለት ገባ ማለት ሲጀምር ልክ ሰዓቱ በቃ በደንብ ሲደርስ እኔም የሀገር ባህል ልብስ ለብሼ ከእሙዬ ጋር ሁለታችንም አንድ አይነት የሀገር ባህል ልብስ ለብሰን በር ላይ ሰውን እንኳን ደህና መጣችሁ እያልን እየተቀበልን ግቡልን እያልን ልክ በቃ እንዴት ብዬ ልንገራችሁ በጣም ደስ የሚል አይነት ቫይብ ነበር እና ሰው በጣም አፕሪሼት አደረገው፣ ተከበረ። ሀበሻ ክብር ይወዳል። ሀበሻ በቃ መስተንግዶ ያውቃል። ሀበሻ አክብሮት ይወዳልና ያንን ያደግንበትን በቃ ውስጤ ሁሉ ጊዜ ያለውን ክብር ይዘን ነበር እዛ ቦታ ላይ እየቀረብ ነውና ሰው በጣም ያለው ፍቅር ያለው ደስታ ያለው አቀባበል በእውነት በጣም የፍራንክፈርት ልጆች አሁንም በድጋሚ ክብር ይስጥልን ስላላችሁ ፍቅር በጣም ምትገርሙ ጎበዝ ገና በጣም ብዙ መሰራት ያለበት ከተማና እንዲሁም ደግሞ አገር ሆኖ አግኝቼዋለሁ። በሚቀጥለው ቁጥር 2 ፓርት 2 የግራንድ ሀበሻ ቢዝነስ ኢቨንት ቪዲዮ እስከምንገናኝ ስለተከታተላችሁኝ ከልብ አመሰግናለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በፓርት 2 እንገናኝ።